ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንዴት ሰነበታችሁ? 433 በአራዳ ኤፍኤም 95.1 ማርቲን ኦዴጋርድ በጉዳት ምክንያት ከአርሰናል ጋር ለቀጣዮቹ 9 ጨዋታዎች ወይም ደግሞ ለቀጣዮቹ 6 ሳምንታት አይኖርም። በዛ ምክንያት ምናልባት አርሰናል ክፍተት ሊፈጠር ይችልበታል በአርሰናል ላይ ክፍተት ይፈጠራል ወይስ እንደተለመደው አርሰናል ክፍተቱን መሸፈን ይችላል የሚለውን ነገር በቀጣይ የምንመለከት ይሆናል። እርሱ ባልተሰለፈባቸው ጨዋታዎች ዘንድሮ አርሰናል የተለያዩ ሙከራዎችን ሲያደርግ ነበር። ከማንቸስተር ሲቲ ጋር 1-1 በተለያየበት ጨዋታ፣ እንደዚሁም ኒውካስል ዩናይትድን ከመራ ተነስቶ 2-1 ያሸነፈበት ጨዋታ የእርሱ ተጽዕኖ ያን ያህል አልነበረም፣ በሌሎች ተጫዋቾች ነው። ይህንን ክፍተት ለመሸፈን ጥረት ያደረገው አሰልጣኝ ሚካኤል አርቴታ ሁለት አይነት አማራጮች አሉ። አንደኛው አማራጭ አማካይ ቦታ ላይ በተለይ እርሱን ሲያስወቅስ የነበረውን ጥምረት መምረጥ ነው። ያም ማርቲን ዙቢሜንዲ፣ ዴክላን ራይስ እና እንደዚሁም ደግሞ ሚካኤል ሜሬኖን፣ በሌላ በኩል ደግሞ እጅግ በጣም ያስወደሰውን የአማካይ ክፍል ጥምረት ማርቲን ዙቢሜንዲ፣ ዴክላን ራይስ እና እንደዚሁም ደግሞ ሌላኛውን ተጫዋች ቤሪቼ ኤዜን መጠቀም ነው። በእነኚህ 9 ጨዋታዎች ይህንን ክፍተት በሁለቱ አማራጮች መሸፈን ይችላል ወይ ሚካኤል አርቴታ የሚለው ትኩረትን ይስባል። ሜሊሻ የኮላቴራል ሊጋመንት ኢንጁሪን ያጋጠመው ለ6 ሳምንት ከሜዳ ይርቃል። በጣም ብዙ ጊዜ ነው። ወሳኝ ጨዋታዎች ናቸው ያሉት። ምናልባት ከኖቬምበር ኢንተርናሽናል ብሬክ በኋላ ነው ወደ ሜዳ ይመለሳል ተብሎ ቢጠበቀው፣ ምናልባት ከዛም በፊት ፈጥኖ ሊያገግም የሚችልበት እድል ሊኖር ይችላል። ብዙን ጊዜ ከተባለው ጊዜ ፈጥኖ የማገገም ትሬንድ እየተመለከትን ነው የምንገኘው ባለፉት ጥቂት ዓመታት የሕክምና ቴክኖሎጂም እጅግ በጣም ከፍ ከማለቱ አንጻር። ያለ ማርቲን ኦዴጋርድ አርሰናል በእነኚህ 9 ጨዋታዎች ክፍተቱን መሸፈን ይችላል? ያ ማርክ እንግዲህ ስለ 9 ጨዋታዎች ያለሱ ስለሚያደርጓቸው 9 ጨዋታዎች ለማንሳት ከሱ ጋር ያደረጓቸውን 6 ጨዋታዎች ማየት አርሰናል ላይ ምን ጉዳት ሊያመጣ ይችላል የሚለውን ነገር በደንብ ማሳየት የሚችል ይመስለኛል። ማርቲን ኦዴጋርድ እንግዲህ በቅርብ ዓመታት እድለኛ ካልሆኑ ተጫዋቾች መካከል አንደኛ ይመስለኛል። ማርክ ጉዳት ተደራርቦበታል። እንግዲህ ካለፈው የውድድር ዘመን ጀምሮ በተከታታይ ጉዳት እየገጠመው ነው ያለው። ረዘም ላለ ጊዜ ተጎርቶ የመጣበትን ወቅት እናስታውሳለን። ያ የበለጠ ማርቲን ኦዴጋርድ ለአርሰናል አስፈላጊው ጊዜ ይመስለኛል። ማርክ ካሁኑ ይልቅ የበለጠ ባለፈው የውድድር ዘመን የማርቲን ኦዴጋርድ ጉዳት በደንብ በአርሰናል ላይ ተጽዕኖ የፈጠረ ይመስለኛል። ምክንያቱም ተጽዕኖ በግልጽ በሚታይበት ወቅት ነው ቡድኑ የማርቲን ኦዴጋርድን አገልግሎት ያጣው። ብዙ አሲስት እያደረገ ነበር፣ ብዙ ጎል እያስቆጠረ ነበር። ጨዋታውን ቡድኑ እንዲቆጣጠር የማድረግ ኳሊቲውም እጅግ በጣም የላቀ ነበር። በፕሬሲንግ በጣም ይሳተፍ ነበር። ሰራተኛ ተጫዋች ነው ማርቲን ኦዴጋርድ። ይህንን ሁሉ ነገር ይዞ ነው በጉዳት ረዘም ላለ ጊዜ ከቡድኑ ሩቅ የነበረው። ዘንድሮ እንኳን በማርቲን ኦዴጋርድ ስታንዳርድ ያለ ተጫዋች አይደለም፣ በየትኛውም ደረጃ ያለ በአርሰናል የሚጫወት ተጫዋች በጉዳት ምክንያት ከቡድኑ ሲወጣ ጉዳት መኖሩ ምንም የሚያከራክር አይደለም። እንኳን በቋሚ አሰላለፍ በየጨዋታው አሰልጣኙ ሊያጣው የማይፈልገው ማርቲን ኦዴጋርድ አይደለም። ተጣዋቂ ተጫዋች የሆኑትንም በጉዳት ምክንያት ማጣት ለቡድን ጉዳቱ ሰፊ ነው ማርክ። ምክንያቱም የአሰልጣኞችን አማራጭ ያጠባል፣ የታክቲክ አማራጭ ያጠባል። ሊከተለው ለሚፈልገው ለእያንዳንዱ ጨዋታ የተለያየ አይነት የጨዋታ አቀራረብ ይዞ ለመግባት ለሚፈልጉ አይነት አሰልጣኞች ሁሉም ተጫዋቾች በስኳዳቸው እስከ ጉዳት ነጻ ከቅጣት ነጻ ሆኖ ቢያገኟቸው የበለጠ አሰልጣኞች ይፈልጋሉ። እንግዲህ 6 ጨዋታዎች ማርክ ምንም ጎል አላስቆጠረም ማርቲን ኦዴጋርድ። 1 ለጎል የሚሆን ኳስ አመሻሽቶ አቀብለዋል ከጉዳቱ በፊት በነበሩት። ግን እነዛም 6 ጨዋታዎች መካከል ጉዳት ነበሩበት ተጫዋቹ። ወጣ ገባያ በ3 ተከታታይ ጨዋታ በመጀመሪያ አጋማሽ በጉዳት ምክንያት ሜዳ ለቆ የወጣ አማካይ ነው። ይህም በራሱ ሚዛን ላይ መቀመጥ ያለበት ይመስላልና ማርቲን ኦዴጋርድ ያለበት አርሰናልና ኦዴጋርድ የሌለበት አርሰናል የተወሰኑ ክፍተቶች ታይበታል። በተለይ የጥራት ከኳስ ጋር የበለጠ ምቹ የመሆን የፋይናል ፓስ ሪስክ ፓስ የማድረግ ከሁሉም የአርሰናል አማካዮች ሪስክ የሆኑ ፓሶችን ለመስጠት ኃላፊነት የሚወስደው ማርቲን ኦዴጋርድ ይመስለኛል። ማርክ
ሪስክ ፓሶች ብዙ የመበላሸት እድላቸው ሰፊ ነው። አንድ አሲስት ነው የሚል ቁጥር ስናነሳ ሙከራዎች አልነበሩትም ማለት አይደለም። በድፍረት እነዚህን የፓስ አይነቶች የሚሞክር ተጫዋች ነው ማርቲን ኦዴጋርድና ጉዳት በደንብ የቡድኑ ቀጣይ ጨዋታዎች ላይ የሚኖረው ጉዳት ቀላል የሚሆን አይመስለኝም። ግን ታክቲካል አማራጮች ደግሞ እና ስኳድ ዴፕዝ ጥቅሙ የሚታየው በእንደዚህ አይነት ወቅት ነው። በማይክል አርቴታ በኩል ይሄ 4-2-3-1 የተጫወተበት ዙቢሜንዲንና ዴክላን ራይስን 6 ቁጥር አድርጎ በደብል 6 በሶስቱም ከፊት ቡካዮ ሳካን፣ ጋብሪኤል ማርቲኔሊ አሊያም ትሮሳርድ እና 10 ቁጥር ላይ ቬሬቼዜን ሲጠቀም ግን የበለጠ ቡድኑ የተስማማው ይመስላል። ማርክ በኒውካስሉ ጨዋታ የበለጠ ቡድኑ በደንብ ገፍቶ ወደፊት ጫና ፈጥሮ ተደጋጋሚ እድሎች ፈጥሮ ኤቨሬቼዜን ከዮኬሬጅ ጀርባ በደንብ ወደ ሳጥን ተጠግቶ እንዲጫወት የማድረግ አይነት የጨዋታ ፎርሜሽን ሲጠቀም ተመልክተናል። ያ ደግሞ የበለጠ ቡድኑን አደገኛ ያደረገው ይመስላል እና የተጫዋች ስኳድ ዴፕዙ ጥሩ መሆን የተጫዋቾቹ ጥራት እና ለተለያየ የጨዋታ ፎርሜሽን ተስማሚ መሆናቸው ምናልባት የኦዴጋርድን ጉዳት አርሰናል ሳይጎዳ ምናልባት 9 ጨዋታዎች እንዲጓዝ የማድረግ እድል ሊኖረው ይችላል የሚል እምነት አለ። ማርክ በዌስትሃም ዩናይትዱ ጨዋታ ላይ ከእርሱ በጉዳት ምክንያት መውጣት በኋላ ነው አርሰናል ሁለት ጎሎች በዴክላን ራይስ እና እንደዚሁም በፍጹም ቅጣት ምት ጎል በቡካዮ ሳካ አማካኝነት ማግኘት የቻለው። በዛ ጨዋታ ላይ እንግዲህ የጀመረው በዴክላን ራይስ በኤቤሪቼ ኤዜ እና በማርቲን ኦዴጋርድ ነበር። ሚካኤል አርቴታ የኦዴጋርድ መጎዳት ተከትሎ ማርቲን ዙቢሜንዲን አስገብቶ ወደ ቀደመው የጨዋታ መንገድ ተመልሷል። ያ አጋጣሚ መጀመሪያ ኦዴጋርድ እያለ የበለጠ የተገደበ እንቅስቃሴ ነበር ሲያደርግ የነበረው ዴክላን ራይስ። ማርቲን ዙቢሜንዲ ሲገባ ስፔናዊ አማካይ ተከላካይ ቦታውን ያዘ። ከዛ በኋላ ይበልጥ ለዴክላን ራይስ ከሳጥን ሳጥን የመጫወት እድል ሰጥቶት እንግዲህ ያ የመጀመሪያውን ጎል ኤቤሪቼ ኤዜ መቶት ግብ ጠባቂው አልፎንሴ አሪዮላ የመለሰውን ኳስ ዴክላን ራይስ ወደ ጎልነት የቀየረው ከሳጥን ሳጥን የመጫወት ባህሪ ስለነበረው ነው እንጂ ያ ባይሆን ኖሮ እዛው ቦታው ላይ ነበር ይቀመጥ የነበረው። በዌስትሃም ዩናይትድ የምናውቀው ዴክላን ራይስ ከቦታው የማይንቀሳቀስ ደንበኛ 6 ቁጥር ነበረ። ወደ አርሰናል ሲመጣ ጊዜ ወስዶበታል። የተሰለፈበት ቦታ ስሜት የማይሰጥ ይመስለኛል። ሜሊሻ ማርቲን ኦዴጋርድ በሚሰለፍባቸው ጨዋታዎች ዴክላን ራይስ፣ ማርቲን ዙቢሜንዲ እና ኦዴጋርድ ሲሰለፉ 8 ቁጥር ቦታ እኔ የእሱ ቦታ ነው ብዬ አላምንም። የዴክላን ራይስ ቦታ አይደለም። ያ ቦታ በጣም ክሬቲቭ ኳሊቲ ያለው ተጫዋች ይፈልጋል፣ እንደ ማርቲን ኦዴጋርድ አይነት ወይንም ደግሞ እንደነ ቡካዮ ሳካ አይነት። በዛም ምክንያት ይመስለኛል ይሄ የአርሰናል የቀኝ መስመር ኦቨርሎድ በግራ መስመር በኩል ማንመለከተው በኦዴጋርድ ደረጃ ጥራት ያለው ተጫዋች ከኖርዌይ ተጫዋች ጎን ባለመኖሩ ምክንያት ይመስለኛል። ኦፍኮርስ የግራ መስመር ተከላካይና ከዛ ውጪ በቡካዮ ሳካ ቦታ በተቃራኒ መስመር የሚሰለፈውም ተጫዋች የጥራት ደረጃው በነ ቤን ዋይት እና ቡካዮ ሳካ ደረጃ መሆን ይኖርበታል። የዴክላን ራይስ ክፍተት ብቻ አይመስለኝም። ግን አንድ የአማካይ ተከላካይ የቦታ ለውጥ ካደረገ ከሳጥን ሳጥን የሚጫወት ተጫዋች እንጂ ክሬቲቪቲው ጥሩ ካልሆነ ከአጥቂ ጀርባ ሆኖ ቢሰለፍ ብዙ ኳሶች ይባክናሉ። ሌላ ተጫዋች የተሻለ ተጫዋች ቢሰለፍ ከሚያደርገው ያነሰ ነገር ነው የሚያደርገውና በእርግማን ውስጥ ያለ ምርቃትም ይመስላል በአንድ በኩል። ያ ማርክ እንግዲህ 38ኛው ደቂቃ ላይ ነው ዴክላን ራይስ ጎሉን ያስቆጠረው በዌስትሃሙ ጨዋታ። እስከ 35ኛው ደቂቃ ድረስ ወደ ዌስትሃም ዲፌንሲቭ ሰርድ ወይም ደግሞ የአርሰናል አታኪንግ ሰርድ በአንድም አጋጣሚ ዴክላን ራይስን አልተመለከት ነው። ምክንያቱም 6 ቁጥር ነው በዛ ጨዋታ የጀመረበት የጨዋታ ኃላፊነት። በ6 ቁጥር ሚና የበለጠ መልሶ ማጥቃት ቡድኑ እንዳይጋለጥ በማድረግ ኤርሊ ቢልድ አፕ ስቴጅ ላይ በደንብ በመሳተፍ ረዣዥም ኳሶች ወደ አታኪንግ ዞን በማቀበል ነው ጊዜውን ያጠፋው። 6 ቁጥሮች የሚያደርጉትን ተግባር እየተገበረ ወደ ብዙ አድቫንስድ ፖዚሽን ላይ አልተመለከት ነው። ወደፊት ጠጋ ብሎ ለማጥቃት ተስማሚ የሆነ የሜዳ ክፍል ላይ ዴክላን ራይስን አልተመለከት ነው እድሉ ስላልነበረው በነበረው ኃላፊነት ምክንያት እንዳነሳው ልክ ዙቢሜንዲ ተቀይሮ በኦዴጋርድ ጉዳት ምክንያት ገባ። ስለዚህ እሱ ወደ አድቫንስድ ፖዚሽን ብዙ እንዲሄድ ከሳጥን ሳጥን እንዲሮጥ የበለጠ ሚስማማውን አይነት ኃላፊነት ባገኘበት
በመጀመሪያው የኳስ ንክኪ ነው ጎል ያስቆጠረው ወደ ዌስትሃም ሳጥን ተጠግቶ ተጫወተበት ታይሚንጉ ከሳጥን ሳጥን የሮጠበት ታይሚንግ ከነ ፍራንክ ላምፓርድ ከነ ስቴቨን ጄራርድ እና ከነ ፖል ስኮልስ ጋር የሚያመሳሰለው አይነት ታይሚንግ ነበር የነበረው በሰዓቱ። የእነሱ አይነት ባህሪ ያለው እና ታክቲካሊ ሜዳ ላይ ማይክል አርቴታ ጉዳቱን ተከትሎ የወሰነው ውሳኔ የበለጠ ቡድኑ ጎል እንዲያገኝ እድል ሰጥቶታልና የዚህ አይነት አማራጭ አለው ማይክል አርቴታ ከኦዴጋርድ ጉዳት ጋር ተያይዞ። ሌላም አማራጭ አለው ማርክ፣ ከዚህም የተለየ አማራጭ ማድረግ የሚችልበት እድል አለው። ቅድም ያነሳው የዴክላን ራይስ 8 ቁጥር ጉዳይ ግን 8 ቁጥር ላይ የበለጠ በክሬቲቪቲ የላቁ ተጫዋቾችን 8 ቁጥር ይፈልጋል። ብዙ ኳስ ዲክቴት የሚያደርጉ ብዙ ጊዜ ከኳስ ጋር የሚገናኙ ፋይናል ፓስ መስጠት የሚችሉ ረጃጅም ኳሶችን ብቻ ሳይሆን ሰንጣቂ ፓሶችን በተከላካዮች መካከል ያለውን ስፔስ በደንብ ተመልክተው ሰንጣቂ ፓስ መስጠት የሚችሉ ስሩ ፓስ ማቀበል የሚችሉ እንደዚህ አይነት ኳሊቲዎችን ይፈልጋል ማርክ። ዴክላን ራይስ ስፔስ ሲያገኝ ጥሩ ድሪቭል ማድረግ የሚችል በተለይ ሜዳዎችን እየቀነሰ ቶሎ ወደ ሳጥን መጠጋት የሚያስችል የድሪቭል አይነት ኳሊቲ ያለው ከሳጥን ውጪ ኳስን አክርሮ መቶ ጎል ማስቆጠር የሚችል ለማጥቃት ተስማሚ የሆነ ተጫዋች ነው። ግን የሚያጠቃበት መንገድ ግን የ8 ቁጥር ኳሊቲዎችን ይዞ የሚያጠቃ አይነት አይመስልም። ዴክላን ራይስ የበለጠ ከሳጥን ሳጥን መሮጥ የሚስማማው የተወውን ቦታ በፍጥነት የሚሸፍን። በአንድ አጋጣሚ በዌስትሃም ጨዋታ ማርክ ጨዋታውን ባስተላለፍንበት ወቅት ስናነሳ ነበር። ሳጥን ውስጥ አደገኛ ሙከራ ሞከረ። በሰከንዶች ልዩነት የተወው ፖዚሽን ላይ መጥቶ አደገኛ ኳስ ኢንተርሰፕት አደረገ። የአንድ ሰው አይመስልም የሚል ነገር ስናነሳ ነበር። ሁለቱንም ማጥቃቱንም መከላከሉንም ሚዛና ያደረገበት እንቅስቃሴውና ከኒውካስል ዩናይትድ ጋር ለሁለቱም ተስማሚ የሆነ ተጫዋች ነው። ሚዛናዊ ማጥቃቱንም መከላከሉንም ሚዛናዊ ለማድረግ ዙቢሜንዲ ሲኖር የበለጠ ለተከላካዩ ሽፋን መስጠት ቢውልዳፕ ላይ ብዙ ጥራት ያለው እና ደግሞ ዴክላን ራይስ ከ6 ቁጥር ፖዚሽን የሚሰጣቸው ረጃጅም ኳሶችን ከዴክላን ራይስም በተሻለ በጥራት መስጠት የሚችል ቨርቲካል ፓሶችን መስጠት የሚችል ተጫዋች ስለሆነ ዙቢሜንዲ ዴክላን ራይስ የበለጠ ወደፊት ሄዶ የቡድኑን ማጥቃት እንዲያግዝ እድል ይሰጠዋልና የማርቲን ኦዴጋርድ ጉዳት አማራጮችን በተወሰነ መልኩ የአርሰናልን አማራጭ በተለይ በ4-3-3 የመጫወትን አማራጭ የሚያጠብበት ይመስላል። በ4-3-3 ግን እዛው ተጫዋቾቹ ለ4-3-3 የሚጠቀማቸው ተጫዋቾች ሆነው በሌላ አጀስትመንት ግን በርካታ በዚህ በ4-2-3-1 ተጫዋቾቹ ማግኘት ይችላል። የመጀመሪያ ላይን አፕ ላይ መጠቀም የሚፈልጋቸውን ተጫዋቾች ዴክላን ራይስንም ዙቢሜንዲንም ኤዜንም ሳካንም ትሮሳርድንም ሆነ ሌላኛውን ማርቲኔሊ እነዚህኑ ተጫዋቾች በሌላ አይነት የጨዋታ ፎርሜሽን መጠቀም የሚያስችልበት አይነት እድል አለው። እሱ እንደሚለው እንግዲህ ለተለያየ አይነት የጨዋታ መንገድ ተስማሚ የሆኑ ለተለያየ አይነት የጨዋታ ፎርሜሽን ተስማሚ የሆኑ ተጫዋቾች በስብስቡ እንዳሉ ማይክል አርቴታም በተደጋጋሚ ይናገራልና በዛ ምክንያት ብዙ ላይ ፈተኑ ይችላሉ። እርሊ መሆኑ ሌላ ተጠቃሚ ሊያደርጋቸው ይችላል። ትልልቅ ጨዋታዎችን ከተወጡ በኋላ የመጣ ጉዳት መሆኑ ምናልባት አርሰናልን ተጠቃሚ ሊያደርገው የሚችልበት አይነት እድል ይኖራል። በሻምፒየንስ ሊግ እርግጥ 2 ትልልቅ ጨዋታዎች ከአትሌቲኮ ማድሪድ እና ከባየር ሙኒክ ጋር ጨዋታዎች ይኖሩታል። ከ9 ጨዋታዎች ግን በፕሪሚየር ሊግ ያደረጋቸው ከኒውካስል ጋር፣ ከማንቸስተር ዩናይትድ ጋር፣ ከማንቸስተር ሲቲ ጋር፣ ከሊቨርፑል ጋር እነዚህን ትልልቅ ጨዋታዎች ማከናወኑ ያለው ስኳድ ለቀሪዎቹ ጨዋታዎች ያን ያክል አርሰናል የኦዴጋርድ ጉዳት ስጋት ይሆንበታል ብለን ለመናገር እድል አይሰጥም። በቅርብ ጊዜ ስለ ኦዴጋርድ በሰራነው መረጃ አንድ አድማጫችን አሪፍ ሀሳብ አንስተዋል። ሙሉ ለሙሉ ፐርፌክት አይደለም፣ ግን ደግሞ በመልሶ ማጥቃት እንቅስቃሴ ከማንቸስተር ዩናይትድ ጋር በተደረገ ጨዋታ ያገኛቸውን እድል በምን አይነት መልኩ ሲያባክን እንደነበር ተመልክተናል እና የቀደመውን አይነት ኦዴጋርድ አይደለም የሚል አስተያየትን ሲሰጥ ነበር። ግን እሱ ሳይኖር ሲቀር ነው ደግሞ የበለጠ ጥቅሙ የሚታወቀው። በጣም ጥሩ አስተያየት ነው ማርክ፣ እኔም ተመልክቼዋለሁ። ግን እኔ ምናልባት ስለ አርሰናል በተደጋጋሚ በሰራናቸው ፕሮግራሞች ላይ አርሰናል 8 ቁጥር ያስፈልገዋል የሚል ነገር ሳነሳ ነበር። ኦዴጋርድ ከጉዳት በኋላ ያለው ኦዴጋርድ
ወደ አቋሙ ለመመለስ ተቸግሯል ያለ ጥርጥር። ግን ተገማችም ነው እሱን ሼር የሚያደርገውም ተጫዋች በሌላኛው ሳይዳ ለመኖሩ የጎዳው ይመስለኛል። ያ ምናልባት የኤቨሬቺ ኤዜን አሁን በ8 ቁጥር የማጫወት ፍላጎቱ የመጣው ያን ቦታ የማሻሻል ጉዳይ ይመስለኛል። ማርክ እንግዲህ በዌስትሃሙ ጨዋታ አንደኛው የማይከል አርቴታ ውሳኔ ኤቨሬቺ ኤዜን የግራ 8 ቁጥር አድርጎ መጠቀም ነበር። ዴክላን ራይስ 6 ቁጥር፣ ኤቨሬቺ ኤዜ የግራ 8 ቁጥር፣ የቀኝ 8 ቁጥር ማርቲን ኦዴጋርድ። ልክ እንደ ማርቲን ኦዴጋርድ በፈጠራው የላቀን ተጫዋች በ8 ቁጥር የመጠቀም ዝንባሌ አሳይቷል። ምናልባት ከጉዳት ነፃ ቢሆንለትና ማርቲን ኦዴጋርድ በተደጋጋሚ ሁለቱን በ8 ቁጥር ሚና መጠቀም የሚያስችል አይነት እድል ቢያገኝ የበለጠ ቡድኑ በግራም በቀኝ ሚዛናዊ የሆነ ጥራት ያለው ማጥቃት እንዲተገብር እድሉን የሚሰጥ ይመስለኛል። የማይክል አርቴታ ፍላጎት በዛ ጨዋታ የታየ ይመስላል። ግን ገና ከመስራቱ በፊት ኦዴጋርድ ተጎዳና ሜዳውን ለቆ ወጣ። ስለዚህ ታክቲኩን የበለጠ ወደ 4-2-3-1 ለመቀየር ተገደደ። ግራው ላይ ያለው ችግር ቅድም እንዳነሳው የአርሰናል አደገኛው የማጥቃት ፖዚሽን ሁልጊዜም ከቀኝ የሚነሳ ከኦዴጋርድ ከቡካዮ ሳካ የሚነሳ መሆኑ ተቃራኒ ቡድኖች ጥልቅ ዝግጅት በዚህ የአርሰናል ፖዚሽን ላይ እንዲያደርጉ ያ ምናልባት ጉዳት ሲደመር የኦዴጋርድ አቋም ላይ ተጽዕኖ ያመጣ ይመስላል። ስለዚህ ግራው ላይ በዛ መልኩ የተጠናከረ ማጥቃት መሰንዘር ቢችል ተገማችነትን ቢያጠፋ ማርቲን ኦዴጋርድ የሚመለስበት እድል ሰፊ ይመስለኛል። ማርክና ከጉዳት ነፃ ከሆነ እና አንዱ የአቋም መውረዱ አንዱ ምክንያት እኮ ጉዳት ነው። ማርክ ከጉዳት ነፃ ሆኖ ተከታታይ ጨዋታ ሜዳ ላይ መሰለፍ ቢችል አዲስ የሚፈጥረው ነገር ያለ አይመስለኝም። ኦዴጋርድ ኳሊቲው የራሱ ነው፣ ከራሱ ጋር ነው ያለው። እንደገና እንደ አዲስ መወለድ የሚፈልግ አይነት አይደለም። ስለዚህ ከጉዳት ነፃ ከሆነና 5 6 7 8 ጨዋታዎች ተከታታይ ከጉዳት ነፃ ሆኖ ሜዳ ላይ መሰለፍ የሚችል ከሆነ ኦዴጋርድ መመለስ የሚችልበት እድል ሰፊ ይመስለኛል። ያንን ነው ጉዳት እያሳጣ ያለው ብዬ ነው ማለት። አምና በሴፕቴምበር ኢንተርናሽናል ብሬክ ወቅት በቁርጭምጭሚት ጉዳት ምክንያት ለሳምንታት ከሜዳ ርቆ እንደነበር ይታወቃል። ሚካኤል አርቴታም አንደኛ ዋንጫ ያጣንበት ምክንያት እሱ ነው የሚል አስተያየትን ሰጥቷል። በእርግጥ በተለያየ ጊዜ በቡካዮ ሳካ፣ ከዛ ውጪ ካይ ሃቨርትዝ፣ እንደዚሁም ደግሞ መጨረሻ ላይ ደግሞ የቡድኑ ወሳኝ የተከላካይ ስፍራ ተጫዋች ገብርኤል ማጋሊሽ በጉዳት ምክንያት ከሜዳ የራቁበት፣ እንደዚሁም የተጫዋቾች የቀይ ካርድ ጉዳይ ወደኋላ አስቀርቶናል ብሎ እንግዲህ አርሰናል ከ2 ዓመት በፊት ከሰበሰበው 89 ነጥብ 15 ነጥብ ዝቅ ብሎ በ74 ነጥብ ከሻምፒዮኑ ሊቨርፑል ደግሞ በ10 ነጥብ ዝቅ ብሎ ዋንጫ ማጣቱ ይታወሳል። ዘንድሮ እንግዲህ መጀመሪያ የትከሻው ልቃት በተለይ በኖቲንጋም ፎረስቱ ጨዋታ፣ ከዛ በኋላ ደግሞ የመጨረሻው የዚህ ዌስትሃም ዩናይትዱ ጨዋታ ደግሞ የኮላተራል ሊጋመንት ኢንጅሪ እሱ ደግሞ ተጽዕኖ አሳርፎበታል። ቀጣይ አርሰናል ከፉልሃም ጋር ነው የሚጫወተው። ቅዳሜ ምሽት 1 ሰዓት ተኩል በክራቨን ኮቴጅ ከሜዳ ውጭ ነው የሚጫወተው። ማክሰኞ ዕለት ከ4 ቀን በኋላ በሜዳው ከአትሌቲኮ ማድሪድ ጋር የሻምፒየንስ ሊግ ጨዋታ ያከናውናል። ምሽት 4 ሰዓት ላይ የሚከናወን ጨዋታ ነው። ከዛ እሁድ 11 ሰዓት ላይ ከክሪስታል ፓላስ ጋር ነው የሚጫወተው። ክሪስታል ፓላስ ዘንድሮ ያለበት አቋም ይታወቃል። ከዛ በኋላ ደግሞ በካራባኦ ካፕ ከ4 ቀን በኋላ ከብራይተን ጋር ይጫወታል። ሜዳው ላይ ነው የሚጫወተው። ከዛ በኋላ በሳምንቱ መጨረሻ ከበርንሌ ጋር በተርፍ ሙር ከሜዳ ውጭ ይጫወታል። በቀጣዩ ሳምንት ደግሞ ከስላቪያ ፕራሃ ጋር ከሜዳ ውጭ የሻምፒየንስ ሊግ ጨዋታ ያከናውናል። ሰንደርላንድን በስታዲየም ኦፍ ላይት ይገጥማል። ቶትናም ቀጣይ ተጋጣሚውን ያርሰናል በሜዳው ኤሚሬትስ ነው የሚጫወተው። ቀጥሎ የሻምፒየንስ ሊግ ጨዋታ ከባየር ሙኒክ ጋር እና ከቼልሲ ጋር በስታንፎርድ ብሪጅ። አሁን ካለውና ከሚታየው አንጻር ኦዴጋርድ ከጉዳት አገግሞ ሲመለስ ሊሰለፍ የሚችለው ከቶተናም ጋር በሚከናወን ጨዋታ ነው። ከኢንተርናሽናል ብሬክ መልስ ኦፍኮርስ 9 ጨዋታ ይባል እንጂ ከኢንተርናሽናል ብሬክ በኋላ ነው የሚሉ አሉ። ከዘገየ ከባየር ሙኒክ ጋር እንደዚሁ ሊጫወት ይችላል። ከሰንደርላንድ፣ ከስላቪያ ፕራ፣ ከበርንሌ፣ ከብራይተን፣ ከክሪስታል ፓላስ፣ ከአትሌቲኮ ማድሪድ እንደዚሁም ከፉልሃም ጋር የሚያደርጋቸውን ጨዋታዎች አርሰናል የዚህን ተጫዋች ግልጋሎት አያገኝም። ስለዚህ እንደ ጨዋታዎቹ ክብደት ሁልጊዜም ዴክላን ራይስ፣ ማርቲን ዙቢሜንዲ እና ኤቤሪቼ ኤዜን በየጨዋታው ይጠቀማል ማለት አስቸጋሪ ነው። በአንዳንድ ጨዋታዎች ላይ ምናልባት ማርቲን ዙቢሜንዲ፣ ዴክላን ራይስ እና ሚኬል ሜሬኖን ሊጠቀም የሚችልባቸው እድሎች ያሉ ይመስላል። በተለይ ከባየር ሙኒክ፣ ከአትሌቲኮ ማድሪድ
እንደዚሁም ከቼልሲ ከቶትናም ጋር በሚያደርጋቸው ጨዋታዎች የተለያየ ቦታ መጫወት ይችላል። ኤቨሬጅ ዜ ከዴክላን ራይስ እና ከማርቲን ዙቢሜንዲ ጋር 10 ቁጥር ሆኖ የመጫወት እድል ይኖረዋል። ደግሞ ሚካኤል ሞሬኖን መጠቀም ከፈለገ ደግሞ የግራ አጥቂ ሆኖ መጫወት ይችላል። ተለዋዋጭነቱ የተጫዋቾቹ በተለያየ ቦታ የመጫወት ኳሊቲያቸው አሰልጣኙን ማርክ ሀሳብ እንዳያጥረው የሚያደርግ ይመስለኛል። የተለያየ አይነት ምርጫዎችን መተግበር የሚችልበት እድል አለ። ሚካኤል ሞሬኖ እንግዲህ በስፔን ብሔራዊ ቡድን ትናንት በተደረገው ጨዋታ 2 ጎሎች አስቆጥሯል። ቡልጋሪያ ላይ 2 ጎል አስቆጥሯል። ቡልጋሪያ ላይ ኤቤሪቼዜም ጎል አስቆጥሯል። ላቲቪያ ላይ ከግራ መስመር ተነስቶ ጎል ሲያስቆጥር ምን አይነት ኳሊቲ እንዳለው በሚገባ አሳይቷል። በትናንትናው ጨዋታ ላቲቪያን 5-2 ስታሸንፍ እንግሊዝ የመጀመሪያ የአውሮፓ ሀገር ሆናለች፣ በዓለም ዋንጫ ላይ ቀረበች። ጥሩ አማራጭ ነው ሚካኤል ሞሬኖ በቋሚ አሰላለፍ እንደ አስፈላጊነቱ፣ በተለይ ከበድ ባሉ ጨዋታዎች የበለጠ የቡድኑን የመከላከል ሚዛን ከፍ ለማድረግ ሊጠቀምበት ይችላል። ጎል አስቆጣሪ ተጫዋች ነው ማለት እኔ እንግዲህ የአርሰናል ደጋፊዎች ብዙ የሶስቱን ጥምረት ብዙ አይወዱትም፣ ለማጥቃት ብዙ ተስማሚ አይደለም ይላሉ። ግን ከአርሰናል አማካዮች የጎል አይምሮ የሚካኤል ሞሬኖን ያክል የጎል አይምሮ ያለው ተጫዋች ያለ አይመስለኝም። ማርክ መቼ ወደ ሳጥን መሮጥ እንዳለበት ያውቃል። የግንባር ኳስ ሲያስቆጥር አደገኛ ነው። ስለዚህ ከተጣዋቂ ወንበር ተነስቶ ጨዋታውን እሱን የሚፈልግበት ደቂቃዎች ካሉ ገብቶ ጨዋታ መቀየር የሚችል ተጫዋች ነው። ይህንን በኒውካስሉ ጨዋታ አሳይቷል። በቋሚ አስተላለፍ ሲጀምርም ጎል ማስቆጠር ይችላል። የስፔን ብሔራዊ ቡድን የተስማማው ይመስላል። ማርክ በአርሰናልና በስፔን ብሔራዊ ቡድን በጣም የተለያየ ተጫዋችም ሆነ በደንብ ጎሎች እያስቆጠረ ነው ያለው እና ማይክል አርቴታ የተለያዩ አይነት የታክቲክ አማራጮችን መጠቀም የሚያስችል ሰፊ ስኳድ፣ ጥራት ያለው ስኳድ አለው። ማርቲን ኦዴጋርድ የመሰለት ምርጥ ተጫዋች አይጎዳም የሚል እይታ ባይኖርም ግን ከቡድኑ ስብስብና ከአሰልጣኙ ተለዋዋጭ የጨዋታ አቀራረብ አንጻር ምናልባት ሊወጡት የሚችሉበት እድል ይኖራል ብዬ ነው ማምን። ያለ ማርቲን ኦዴጋርድ አርሰናል ቀጣዮቹን 6-7 ጨዋታዎች ምናልባትም እስከ 9 ጨዋታዎች በምን አይነት መልኩ ሊወጣ ይችላል? እናንተስ ምን ትላላችሁ? አርሰናል ያለ ኦዴጋርድ እነኚህን ጨዋታዎች መቋቋም ይችላል ወይስ ይቸገራል? ሀሳብ አስተያየት አድርሱን። ትንታኔዎችን ብታደርሱን አንጠላም። ሰብስክራይብ አድርጉ። የበለጠ ቤተሰቡ ነው። በየቀኑ እንደዚህ አይነት መረጃዎችን ወደ እናንተ እናደርሳለን። ስላዳመጣችሁን ከልብ እናመሰግናለን።